ሲሸነፉ ትንሽ ውጤት ሲጠፋስ አሸብር ነው ጉድ ያረገን። ያ ነገር እኔ ጋር ብቻ ነው ያለው አላልከኝም አለች። አዎ እኔ ጋር ነው ያለው። ሂድ ውሸታም አለች። እንዴት ነው ውሸታም ስለው ደምስም አለው አለች። መጀመሪያ ጊዜ ትናንት ማታ ኳስ ነበረ፣ ደስ አለኝ። ስንሸነፍም ማመስገን ጥሩ ነው። ብዙ ጊዜ ምን አለ መሰላችሁ፣ ብሔራዊ ቡድናችን ሲያሸንፍ ኤፍኤም ሬዲዮ ጣቢያዎቻችን ላይ የሚከፈቱ ዘፈኖች ሁሉም ላይ ነው። ምንጊዜም ዋሊያ 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 ምንጊዜም ሉሲ ነው። ሲሸነፉስ የሚከፈተው ዘፈን እምዬ ኢትዮጵያ ይመርልሽ ሰብሎን አውድማው ጎተራው እንደዚህ ነው። እና ማበረታታትም አለብን። አሁን ሩጫ ራሱ ስናሸንፍ የሚከፈተው ዘፈን አሸንፈን 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 ይባላል። ሲሸነፉ ትንሽ ውጤት ሲጠፋስ አሸብር ነው ጉድ ያረገን ከደራርቱ ከገዛኸኝ ያለያየን እንደዚህ ነው የምንለው ማለት ነው። እና ስናሸንፍም ስንሸነፍም መበረታታት አለበት። ለምን ተሸንፈው ትምህርት አግኝተው ነውና ወደፊት የሚሄዱት ማለት ነው። ለዛ ነው እችን ለማለት ነው። እንግባ ወደ ጨፍታ ያው ወረወሩ ለምን ሞልቷላ። ለማንኛውም የሚገርመው ነገር ያው ደስ ይላል። አሁን እንደዚህ የክበባት ልጆች የድሮ ጓደኞቻችንን ስናያቸው እኔ ድሮ ተማሪ ያለው አድዬ እንግሊዘኛ አስተማሪያችን እንግሊዘኛ ይሞክር ነበር እና አንዴ ምን ብሎ ጠየቀ? ዊንዶ ምንድን ነው ብሎ ጠየቀ። ሲጠይቅ እኔ እጄን አወጣው። ከዚህ ሁሉ ተማሪ ዊንዶ የሚያውቀው ደምሴ ብቻ ነው። ተነስና ኮርኩማቸው አለኝ። ተነስቼ 100ውንም ተማሪ ኮርኩሜ ደክሞኝ ቁጭ ስል ተነስ ንገራቸው ደምሴ ዊንዶ ምንድን ነው ሲለኝ መሰላል። ተነሱና ኮርኩሙት አላ። 100ውም ተማሪ ኮርኩሞኝ ይኸው ኮሜዲያን አድርጎኛል። እንግዲህ ምን ለማለት ነው? እኛ ኢትዮጵያውያን ከ100 ሚሊዮን በላይ ነን። አንድ ድህነት ግን እንደ ደምሴ ሁላችንንም እየዞረ ሲኮረኩመን ኖሯልና በጋራ ድህነትን እንኮርኩም ለማለት ነው። እቺን መልእክት ነው። ያው ደምስዬ ሁሉን ነገር ብሏል። እኔ አሁን ደጋግመውም እዚህ ጋር ሲናገሩ የሰሙት ከምሬ ነው። እማዬን ነው የምለው። በፊት የነበረው አርት የለም አሁን። እኔ እንደማየው እነሱ ተምረው እነሱ በትምህርት ነው፣ እኔ በግምት ነው የገባሁት። ከምሬ ነው። ግን የለም ያ ነገርን እያሳሰበኝ ነው። ፊልም ሲመረቅ እኮ ከሚመለከተው የተወነው ይበዛል። ያንን ነገር እንደገና ወደዚህ ማምጣት አለ። እናንተ የጀመራችሁትን ነገር ማስጨረስ። ሁሉም ነገር ካሁን በኋላ ምን ሆነ? ሁሉም የሶሻል ሚዲያው ሆነ። አንተ ነገር ልታወጣ አውቃለሁ። የሶሻል ሚዲያው ሆነ፣ ብር መሰብሰብ ሆነ። ስራውን ችላሉት። በቃ ሁላችንም ስለ ብር ሆነ። ወንዶቹም ብር ፍለጋ፣ ሴቷም። ይሄንን ስል ምን ትዝ አለኝ መሰላችሁ? ያው ሁላችንም ቅድመ እንዳለው ከዳ ቤተሰብ ስትል አትለየን። እሺ ሲንግል አትሁንብን። ሁላችንም አንድ ነን እና የኔ ጓደኛ ነው። ያው ያፈቅራል፣ እንደኔው ደሃ አደግ ነው እና ፍቅረኛው ለካ አቅዳን የገባችው ኧረ አመመኝ ምናምን አለችው። ምን ኩላሊት የዋህ አይደለን እኛ። ሰጣት ኩላሊቱ። ከወር በኋላ መቼ ነው ሽማግሌ የምልከው አለ። ለምን አለችው። እንዴ እንድንጋባ ነዋ ስትለው ካሁን በኋላማ አይሆንም አለችው። ለምን ሲላት ካሁን በኋላ ስጋ ዘመድ ነን አለችው። የሴት እህቶችን በጣም ነው የምወደው።
በጣም ነው ማከብራቸው። አዎ እኮ አይቼ እቺ ትንሿ እኮ ይሄ በግጥም ብቻ ሳይሆን ሌላም መገጣጠም ሊኖር ይችላል። አይደለም እና ይህንን ስል ሁሉም ነገር ስለ ብር ነው። ስለ አንዴ ሁሉም የሚሄደው እኔ በእውነቴን የማደንቃት እህቴን ነው። እማዬ ጋር እያደግን አሁን ነው የሚሰማኝ። ማንን ታፈቅርብኛለች? ጎረቤት ያሉትን ዘበኛዎች ሽማግሌ ናቸው። አፈቀረች። በጣም ተናደድኩ። ስሚያች እኚህ ሰውዬ እኮ አባትሽ ሊሆኑ ይችላሉ ስለ ፍልፍሉ እንደሷ ትበላለች። ለምንድን ነው ማለለው ስላት ፍቅር እድሜ አይወስነውም አለች። አይገባሽም እንዴ? አባታችን ሊሆኑ ይችላሉ ነው ያልኳትኝ። ምን ለማለት እንዳሰብኩም አላውቅም። እነሱ ፍቅር ያልችልም ደምስ እየገባና እሺ እንዴት ናችሁልህ? ጂንካ በጣም ደስ የሚል ቆይታ አሳልፈናል። አሪፍ ጊዜ ነበረ። ያው ከኋላ ጌች አለ እኮ ሰምና ወርቅ ጎበዝ። አሁን እንግዲህ ስም ልጥራ። እንግዲህ ያው ብዙ ሰው ስላልተገኘ ስም እጠራለሁ። ነክ እያረኩ ነው። እያንዳንዳችን ስም የሆነ ነክ አለው። ለማንኛውም ያው እንግዲህ ስማችሁ ሲጠራ በቅድሚያ ያው ፍራፍሬ ነክ የሰው ስሞች ናቸው። ጽጌሬዳ፣ ሐረግ፣ ሮዛ፣ ብርቱካን፣ ፍሬዎት። እናንተ አትክልት ተራ ትፈለጋላችሁ። በአስቸኳይ ወደዛ ትሄዱልናላችሁ። እህል ነክ የሰው ስሞች በቀለ፣ በቀሉ፣ አዝመራው፣ እሸቱ፣ ምርትነሽ፣ ብስኩቴ፣ ዘሩ፣ ፍልፍሉ። እናንተ እህል በረንዳ አካባቢ በአስቸኳይ ትፈለጋላችሁ። ስልጣን ነክ የሰው ስሞች ስልጣን ነክ መኮንን፣ ሙልጌታ፣ መስፍን፣ መንግስቱ፣ ንጉሴ፣ ግዛቸው፣ ልዑል፣ ልዕልቲ፣ ንግስቲ፣ ሞቲ። እናንተ በኋላ አብረን ሰልፊ እንነሳለን። ጠባሽ ነክ የሰው ስሞች ጠባሽ ነክ ዳኒ፣ ጆኒ፣ ቢኒ፣ ኒኒ፣ ዝኩኒ፣ ሳሚ፣ ናቲ። እነዚህ ሆያቸው 2 ነው። ፍቅራቸውም ከ2 ቀን በላይ አይዘልም። ጦር መሳሪያ ነክ የሰው ስሞች ታጠቅ፣ አስታጥቃቸው፣ ጋሻው፣ ሰይፉ፣ ሽጉጤ። እናንተ የጦር መሳሪያ ምዝገባ ከማለቁ በፊት በአስቸኳይ ተመዝገቡ። ማዕድን ነክ የሰው ስሞች አልማዝ፣ አልማዝ፣ ወርቅነሽ፣ ወርቁ፣ የትም ወርቅ፣ ጥሩ ወርቅ፣ አመለ ወርቅ፣ መሽኛሽ ወርቅ። እናንተ በጊዜ ግቡ። እንግዲህ በጊዜ ግቡ ነው የምንለው። በመጨረሻ ችግር ነክ የሰው ስሞች ወይ እንደው ይህን ችግር ከሀገራችን በነቀለልን። ችግር ነክ የሰው ስሞች ማለፊያ፣ ይታገሱ፣ ሽሽጌ፣ ማስረሻ፣ ቢያድግልኝ፣ ውሮ፣ በድሉ፣ ስንታየው፣ አለማየው፣ መከራየው፣ ተሰቃየው። እነዚህና እነዚህ መሰል ችግር ነክ ስሞችን ወጋውት በ2018 ወጋውት። እንግዲህ ስማችሁ ያልተጠራ ትኖራላችሁ። በኋላ ላይ እንግዲህ ፍልፌ በመጨረሻ አይናፋር ነህ እንዴ? አዎ አይናፋር ማለት ምን እንደሆነ ታውቃለህ? አቀርቅሮ ከዚህ እስከ አፋር የሚያይ እኔ አሁንም ከዚህ እስከ ብር ዛሬ አልወጣም። እንዲህ ልዩነት ያመጣብን ብር ነው። ከምሬ ነው። ባለፈው ትንሽ የመኪና አደጋ ደረሰብኝ። ባለቤቴ ጋር ተደወለ። ምንድን ነው ስትል አይ ሼክ አላሙዲ ፍልፍሉን በመኪና ገጩት ስትባል እሳቸው ተረፉ አለች። ትወደኛለች መሰለኝ። ይሄን የምን አይነት ነገር እንደሆነ አላውቅም። አሁን የመጡትም ጅቆች እናቴ ያለውን ወድዬን የልቡት ያለውን ብታይ ራሱ የኔ መጀመሪያ ልጅ መልኩ ቁጭ ጎረቤቷ እንደመጣ አለ
ያለው እና ደግሞ ወደ ዱባይ ነው የሚሄዱት። ተያይዘው ይዟት ሄደ፣ አገባል። በሁለተኛው ቀን መናፈሻ አቁፋት እየዞረ የሆነች ልጅ መጣች፣ ሳመችውና ባላት ነገ እንገናኝ ብላው ሄደች። እንዴ ምንድን ነች እቺ ነገ ያለች ስትለው ውሽማዬ ነች። ምን ታመጣ? ምን ውሽማዬ ነች? ከነገ ጀምሮ እኔ እናንተ ፍቺ ነው የምናደርገው፣ በቃ እንፋታለን ይችላል። ችግር የለውም፣ የገዛውልሽን መኪና ወስደዋለሁ፣ የገዛውልሽን ቤት ወስደዋለሁ፣ አንቺን እናትሽ ቤት መልስልሻለሁ እያለ እያወራት ጓደኛውን አየች። የእሱ ሚዜውን ሌላ ሴትን ሲስም አየች። ይሄ ባለ ትዳር አይደል እንዴ ጓደኛው? አዎ። ማንን ነው የሚስመው? ውሽማው። ምነው ችግር አለ ሲላት፣ አይ የእኛ ታምራለች አለ። ደስ በሚለው ያው እናንተ ተገቢም ባይሆን ባለቤቴን በጣም ነው የምወዳት፣ በጣም ነው የማከብራት እና ትንሽ እያመሸው ጋሽ ሙላትዬ አስቸገርኩኝ እና እኛ ቤት መግቢያ ጋር ዛፍ አለ። አምሽቼ ስመጣ ማዳበሪያ ለብሳ ጭላሸት ተቀብታ ጠበቀች። ልክ ልገባ ስል አለች። ከው ምንድን ነው? ሴጣን ነኝ አላለች። እህትሽን አግብቼ በኖርኩ ምንድን ወዳ በጣም ነው በጣም ታማኝ ነች። አሜሪካ ሊሄድ ስል ያው ሁሉም ሰው ባለቤቱን ይወዳል። የትም እንዳትሄድብኝ ስለፈለግኩኝ የኔም መቤት ያ ነገር እኔ ጋ ብቻ ነው ያለው ብያት አሜሪካ ሄድኩኝ። ወር አልቆየችም፣ ስልክ አልደወለችም። ምንድን ነው አልኳት። ያ ነገር እኔ ጋ ብቻ ነው ያለው አላልከኝም አለች። አዎ እኔ ጋ ነው ያለው። ሂድ ውሸታም አለች። ምንድን ነው ስል ምን አንተ ጋር ብቻ ነው ያለው? አዎ ውሸታም። እንዴት ነው ውሸታም ስለው ደምስም አለው አለች። እንጂ ሰው ሀገር ይጠብቃል ጠብቅልኝ ብዬ ሄጄ ከዛ ይኸውልሽ የኔ እመቤት ያ ነገር ሁለት ነበረኝ። አሜሪካ ልሄድ ስለ አንዱን ለማን ሰጠሁት? ለደምስ ስላት ድሮም አንተ ለራስህ አታውቅም አለች። ምን ነው ስላት የሚረባውን ለእሱ ሰጠ፣ የማይረባው ይሰጥ። አመሰግናለሁ። ሁሌ እናንተ አባል ሆነናል፣ እንወዳችኋለን። እናንተ ፊት ስለቆመን እናመሰግናለን።